ትሬዲንግ ስንጀምር አብዛኞቻችን ያለን ካፒታል በጣም ውስንና ትንሽዬ ነው እና እሱን ለማሳደግ ብለን የምንጠቀማቸው ሪስክ ማኔጅመንቶች በጣም ሀይ ይሆኑና ከዛ እሱንም ያለንን ካፒታል ሎስ እናደርገዋለን ማለት ነው። ስለዚህ ዛሬ በዚህ ቪዲዮ ሪስክ ማኔጅመንታችሁ እንዴት ማስተካከል እንዳለባችሁና ያላችሁ ካፒታል እንዴት ከፋፍላችሁ ምን ማድረግ እንዳለባችሁ በትሩ ዳታ አሳያችኋለሁ ማለት ነው። ቪዲዮ ከመጀመሩ በፊት ግን ሰብስክራይብ እና ላይክ ሳታደርጉት እንዳትጀምሩት። ሌሎች ጥያቄ ሲኖርባችሁም ኮሜንት አድርጉ ማለት ነው። በተጨማሪ ቴሌግራም ቻናላችን ጆይን ማድረጋችሁ እንዳትረሱ። በየሳምንቱ $10 ጊቫዌይ እና ኤቭሪዴይ የኔን ዩሮ ዩኤስዲ ማርኬት አናሊሲስ ፖስት ስለማድረግላችሁ ገብታችሁ መከታተል ትችላላችሁ ማለት ነው። ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ስለዚህ አብዛኞቻችን ሪስክ ማኔጅመንታችን የሚሆነው እንዳለን ካፒታልና ማግኘት እንደምንፈልገው ገንዘብ ነው። ለምሳሌ $100 ቢኖረን በአንድ ወር ውስጥ $1000 መስራት አለብን ብለን ካሰብን $1000 ሊያስገኘን የሚችል ሪስክ ማኔጅመንት ነው እንጂ የምንጠቀመው በካልኩሌሽን ካፒታላችንን ምን ያህል ሪስክ ላይ ጥለን እንደሆነ ተረድተን አይደለም የምናደርገው ማለት ነው። ከዛ በታች ሲኖረን ደግሞ ያው በዛው ልክ አግሬሲቭነታችን እየጨመረ ይሄዳል። ይሄ እውነታ ነው። ስለዚህ አሁን በካልኩሌሽን እንዴት ማድረግ እንዳለባችሁ ላሳያችሁ። ስለዚህ አሁን እዚህ ጋር ዩር ካፒታል ይላል $300 ጀስት ስታርቲንግ ካፒታል ቢሆን $300 ያላችሁ እናንተ ግን በራሳችሁ ካፒታል መስራት ትችላላችሁ። እንደ ኤግዛምፕል ነው $300 የተጠቀምኩት። እናንተ 100 ከሆነ ስታርቲንግ ካፒታላችሁ 100 መጠቀም ትችላላችሁ። ጀስት በእናንተ ካልኩሌት ታደርጉታላችሁ ማለት ነው። ስለዚህ አሁን አንድ ሰው ወይም ደግሞ እኔ $300 ስታርቲንግ ካፒታል ቢኖረኝ የመጀመሪያ ላደርገው የምችለው ነገር የምር ይህንን $300 ባጣው ኢፌክት አያደርገኝም የሚለውን ነገር ነው ለራሴ ላይ የምጠይቀው። ምክንያቱም ይህንን $300 ባጣው ወይም ሎስ ባረገው ህይወቴ ላይ የሚፈጥረው ነገር አለው የሚፈጥረው ችግር አለው የሚለው ነገር አንደርስታንድ ማድረግ ይኖርባቸዋል። ሁላችሁም አፌክት ማድረግ የለበትም፣ ምክንያቱም ሳይኮሎጂውን አትችሉትም ማለት ነው ማርኬቱ ላይ። ስለዚህ አፌክት ያደርገኛል የሚለውን ነገር በደንብ አንደርስታንድ ማድረግ ይኖርባቸዋል መጀመሪያ ማለት ነው። ኦኬ አሁን አፌክት አያደርገንም፣ $300 ካፒታል አለን ማለት ነው። ስለዚህ ሁለተኛ ስቴፕ እኔ የማደርገው አሁን ባለው ኢንቫይሮንመንት የመጀመሪያው ግማሽ ከፍለዋለሁ ማለት ነው። ካፒታል ምን ማለት ነው? ግማሹን ወደ ላይቭ አካውንት፣ ግማሹን ወደ ፕሮፎርም አካውንት ማለት ነው። ለምንድን ነው ይሄንን የማደርገው? ቀጥታ $300 ወደ ፕሮፎርም መጠቀም የማልፈልግበት ምክንያት አሁን ላይ ፕሮፎርም ኢንዱስትሪ ላይ ባለው ሁኔታና እኔ ከዚህ በፊት በሶስት አካውንቶች ላይ በሁለት ፕሮፎርሞች ላይ ከደረሱብኝ ነገሮች አንጻር ቃጫዎቻችሁ ስለማቅ ማለት ነው አካውንቶች እንዴት ሎስ እንዳደረኩኝ። ስለዚህ ከሱ አንጻር አሁን ላይ ያለኝን ሙሉ ካፒታል ሪስክ አላደረግም ፕሮፎርሞች ላይ ማለት ነው። ስለዚህ ሁለት ቦታ አድርገውና ፕሮፎርሞች ላይ እና ላይቭ አካውንት ላይ አድርገዋለሁ ማለት ነው። ሙሉ በሙሉ ላይቭ ላይ መጠቀም ትችላላችሁ። ላይቭ አካውንታችሁ ላይ በቂ አሁን እዚህ ጋር ሲሆን ማለት ነው አሁን $300 ኖርማሊ 1% ሪስኩ $3 ነው ራይት። 2% 3% ሪስክ ብታደርጉ ኦልሞስት ወደ $10 ሪስክ ታደርጋላችሁ። ለእናንተ በቂ ከሆነ በቂ ነው ሪተርኑ ያን ያህል። ከዚህ የተሻለ እንዳልኳችሁ መጀመሪያ እንደ $1000 $10,000 ሰራለሁ ብላችሁ ኤክስፔክት የምታደርጉ አይነት ሰዎች ከሆናችሁ ሙሉ $300 ላይቭ ላይ ዲፖዚት ብታደርጉት አግሬሲቭ ትሆኑና ስቱፒድ የሆኑ ነገሮችን ትሰራላችሁ። ለምሳሌ ኒውሶች ላይ ጋምብል የማድረግ ሁኔታ ምናምንን ፍሪደም ስለሚኖራችሁ እሱን የማድረግ አካውንታችሁን ሪስክ ላይ ትጥሉታላችሁ ማለት ነው። ግን ኖርማሊ እኔ ያን ያህል ኤክሳይትድ ያደረገኝ ኦር ደግሞ ትልቅ ካፒታል አለኝ የምትሉ ሰዎች ከሆናችሁ ጀስት ላይቭ ላይ ማድረግ ትችላላችሁ። ግን እኔ ምንድነው የማደርገው በዚህ ካፒታል ግማሹን ላይቭ ላይ ግማሹን ፕሮፎርም ላይ፣ ምክንያቱም ፕሮፎርሙ ሞር ስኬል ለማድረግ እንዲመቸኝ ወይም ቢግ አካውንቶችን እንዳገኝ እንዲያግዘኝ፣ ይሄኛውን ደግሞ ኮንሲስታንትሊ ሪተርኖችን ለማምጣት ማለት ነው። ለምሳሌ ይሄኛውን ፕሮፎርም አካውንት ሪስካችን እንደምታውቁት የአካውንቱን 10% ካጣ ነው እንወድቃለን አይደለ? ስለዚህ 10% 1% ሪስክ ብታጡ ራሱ 10 ተከታታይ ትሬዶችን ሎስ ብታደርጉ ሀፕን የሚያደርግ ከሆነ አካውንቱን ታጡታላችሁ። እዚህ ጋር ግን 1% ሪስክ ብታደርጉ 100 ቻንስ አላችሁ። ስለዚህ ምንድነው ይሄኛው የሚያደርግልኝ? አንድ ሁሉንም ካፒታል እንዳላጣ ያግዘኛል ኖርማሊ በወድቅ እንኳን፣ ካልሆነም ደግሞ ይሄኛውን አካውንት በወድቅ ይሄኛው አካውንት ላይቭ አካውንቱ ስላለ ከዚህኛው አካውንት ሰርቼ ፕሮፊት አግኝቼ ሌላ ፕሮፎርም አካውንት ገዛለሁ ማለት ነው። ይሄ ምንድነው ያለኝን ካፒታል ሙሉ በሙሉ ፕሮፎርም ላይ ሪስክ አላደርገውም ማለት ነው። ስለዚህ ይሄን ሲስተም ተጠቀም ነው ሁለት ቦታ እከፋፍለዋለሁ ማለት ነው። በላይቭ ትሬዲንግ ነው በፕሮፎርም ትሬዲንግ አድርግቼ ማለት ነው። ያው እናንተ በራሳችሁ ካፒታል ስሩት $150 ፕሮፎርም $150 ላይቭ አካውንት ማለት ነው። እንደዛ አደርጋለሁ ማለት ነው። ከዛ ምንድነው ማድረገው ፔር ሰሌክሽን ነው። ምንድነው የማደርገው ለፕሮፎርሞቼ አንድ ፔር ብቻ መርጣለሁ ማለት ነው። ለኖርማል ለላይቭ አካውንቴ ደግሞ ሁሉንም ፔሮች ወይም ደግሞ ሁሉንም ስል ሁሉንም ፔሮች ለማለት ሲሆን እናንተ ትሬድ የምታደርጓቸው ለምሳሌ 3 ፔሮች ትሬድ የምታደርጉ ከሆነ ሶስቱንም ለዚህኛው አካውንት ትሬድ ታደርጓቸዋላችሁ። ለዚህኛው ግን ከሶስቱ አንዱን ነው መምረጥ ያለባችሁ ማለት ነው። አሁን እንዴት ለፕሮፎርሞች አንድ ፔር መምረጥ እንዳለባችሁ ላሳያችሁ በሪል ዳታ ማለት ነው።
ስለዚህ ስክሪንሾት ላይ አሁን እዚህ ጋር እንደምታዩት የኔ የዩሮ ዩኤስዲ የ2024 ማይ ስትራቴጂ ፐርፎርማንስ ነው። ስትራቴጂ ፐርፎርማንስ ነው። ይሄ ዳታ ኮሌክት የተደረገው 1% ሪስክ በመጠቀም ነውና ፊክስድ 1 to 2 አር እና በኔ ሲስተም ሃይ ሚዲየም እና ሎ ፕሮባቢሊቲ ኮንዲሽንስ በሚላቸው ሁኔታዎች ውስጥ ሁሉ ነው የተወሰደው እና እንደዚህ ጋር እንደምታየው አመቱ መጀመሪያ ላይ ከጃንዋሪ እስከ ጃንዋሪ ዲሰምበር 21 ድረስ ነው ቴስት የተደረገው እና $100,000 ተጀምሮ አሁን 99,000 ገብቷል። ይሄ ማለት 99% ሪተርን አምጥቷል ማለት ነው። ዊዝ ማይ ስትራቴጂ ዊዝ ኦልሞስት 60% ሪስክ ዊን ሬት ማለት ነው። ዊዝ ሎ ፕሮባቢሊቲም ጨምሮ ግን 60% ዊን ሬት አምጥቷል ማለት ነው። አሁን ይሄ ዳታ አለን አይደለ? ከዛ እንዴት ለፕሮፎርም ምን አይነት ፔር መምረጥ እንዳለባችሁ ላሳያችሁ። በነገራችን ላይ ይሄ ዳታ ይሄ ኮሌክት የተደረገው ዳታ የተወሰደው በኤፍኤክስ ሪፕሌይ ነው። ኤፍኤክስ ሪፕሌይ ቪዲዮ ሰርችላችኋለሁ፣ እንዴት መጠቀም እንዳለባችሁ ፒን አረግላችኋለሁ። ኦልሬዲ እንዴት መጠቀም እንዳለባችሁ የምታውቁ ቪዲዮን ካያችሁ ደግሞ ሊንክ አስቀምጥላችኋለሁ፣ አካውንት መክፈት ትችላላችሁ። በፕሪሚየም ቨርዥኑ ነው ይሄ ዳታ ኮሌክት የተደረገው ማለት ነው። ከዛ እዛ ዳታ ውስጥ ምን አለ? ዊነር እና ሎስስ የሚል ዳታ አለ። አሁን እዚህ ጋር ምን ያሳያል? እዚህ ጋር እንደምታዩት ማክስ ኮንሴኪቲቭ ዊንስ ይልና 7 ይላል። እዚህ ጋር እንደምታዩት እዚህ ጋር ደግሞ ማክስ ኮንሴኪቲቭ ሎስስ ቢሎ 4 ይላል። ይሄ ምንድነው? በተከታታይ በአንድ አመት ውስጥ ዳታ ተከታታይ ሉዚንግ ስትሪክ ውስጥ የገባሁት በዚህ ስትራቴጂ 4 ማለት ነው። 4 ትሬዶችን ነው። ከ50 ሉዚንግ ትሬዶች ውስጥ ተከታታይ ሎስ የሆነብኝ 4 ትሬድ ብቻ ነው። ምን ማለት ነው? እንዳልኳችሁ ዊኒንግ ስትሪክ ወይም ሉዚንግ ስትሪክ አለን አይደለ? ሉዚንግ ስትሪክ የኔ 4 ብቻ ነች። ሎስ ሆኖ ከዛ በኋላ ሎስ አላጋጠመኝም፣ 4 ብቻ ነው ማለት ነው። አሁን ምንድነው ይሄኛው እንድታቁት ያስፈለገው? አንዳንዴ ፕሮፊታብል ልትሆኑ ትችላላችሁ፣ ግን ዳታችሁ አንዳንዴ በአመት ውስጥ ምናምን በዚህ በሰፊ ዳታ ውስጥ ስታዩት ኮንሴኪቲቭ ሎሶቻችሁ 10 ወይ ከዛ በላይ ሊሆኑ ይችላሉ። ግን አት ኤንድ ኦፍ ዘ ይር እኮ ፕሮፊታብል ናችሁ። 10 ሆነ ማለት ሉዚንግ ስትሪካችሁ 10 ትሬድ በመሃል መጥቶባችኋል ማለት ነው። ይሄ ማለት 10 ትሬድ ሎስ አደረጋችሁ ማለት በአንድ ሪስክ ፐርሰንቴጅ ብትጠቀሙ ፕሮፎርም አካውንታችሁን ሎስ ታደርጉታላችሁ ማለት ነው። ግን እዚህ ጋር ዊኒንግ ስትሪኬ ግን 7 ነው ማለት 7 ትሬድ ተከታታይ ዊን አድርግቻለሁ። ግን ሎሴ 4 ትሬድ ብቻ ነው ተከታታይ ሎስ ያደረኩት። አሁን ይሄ ዳታ ምንድነው የሚጠቅመኝ? ፔሬን ስመርጥ ወይም ትሬድ ማድረግበትን ፔር ለፕሮፎርሜንስ ስመርጥ በቻልኩት አቅም ኮንሴኪቲቭ ሎሴ በጣም ትንሽ የሆነውን ፔር ነው የምመርጠው ማለት ነው። ምክንያቱም ኖርማሊ እኔ አግሬሲቭ አፕሮች ነው የምጠቀመው ለፕሮፎርሞች ወይም 1% ነው 2% ነው ሪስክ ማድረገው ለቻሌንጅ ፌዞች፣ ለላይቭ ሳይሆን ለቻሌንጅ ፌዞቹ እና እንደሱ አይነት አፕሮች ቢሆን አሁን ኖርማሊ እኔ 2% እንኳን ሪስክ ባደርግ ኮንሴኪቲቭ ሎሶች 4 ስለሆኑ ሉዚንግ ስትሪክ ውስጥ ስገባ ራሱ 4ቱን ሎስ ሳደርግ 8% ነው ኔጋቲቭ መሆኑ አካውንቱን ራሱ ስቲል አላጣሁትም 10% ኔጋቲቭ ስላልሆነ ማለት ነው። ስለዚህ ይሄንን ሚኒማይዝ የምታደርጉበትን ፔር ነው መምረጥ ያለባቸው። 10 ፔር ትሬድ ብታደርጉ የትኛው ተከታታይ ሎስ ማያጋጥመኝም የሚለው ነው ማየት ያለባችሁ። ለምሳሌ ብዙ ሎስ ሊያጋጥማችሁ ይችላል፣ ግን ዋናው ተከታታይ ማያመጣባችሁን ፔር ነው መምረጥ ያለባችሁ ማለት ነው። ሎስ ዊን እያለ የሚሄድ አይነት ትሬዲንግ ሲስተም ካላችሁ አንደኛው ፔር ላይ እሷም ቆንጆ ነው፣ ግን አንደኛው ብዙ ሎስ መጥቶ ከዛ በኋላ በጣም ብዙ ዊን የሚመጣ ከሆነ ስቲል በዛ ብዙ ሎስ በመጣበት ጊዜ ፕሮፎርም አካውንታችሁን ታጡታላችሁ ማለት። ስለዚህ ቻላችሁ ታቅም አካውንታችሁን ሎስ የምታደርጉበትን ፕሮባቢሊቲ መቀነስ ስላለባችሁ እንደዚህ ዳታችሁን ኮሌክት አድርጉና የትኛውን ፔር መወሰን እንዳለባችሁ ታውቃላችሁ ማለት ነው። ኖርማሊ ኮሌክትም ሳታደርጉት በኤክስፒሪየንስ ልታውቁት ትችላላችሁ ማለት ነው። እሱን ታደርጋላችሁ። ከዛ ለሌሎቻችሁ ፔሮች ደግሞ የሚፈጥሩትን ሴታፖች በሙሉ ዜሮ ትወስዳላችሁ ማለት ነው። አሁን ከዚህ ቀጥሎ ምን አይነት ሪስክ ፐርሰንቴጅ ወይም ምን አይነት ሪስክ አፕሮች እንጠቀም ነው። ኖርማሊ እንዳልኳችሁ ጀስት 1% 2% ምናምን አይደለም እምላችሁ። አሁን እኔ በዚህኛው በፕሮፎርሙ ዩሮ ዩኤስዲ ብመርጥ 2% የመጠቀም ድፍረት አለኝ። ምክንያቱም 2% እንኳን ብጠቀም አካውንቱን ብሎ የማድረግ ቻንሴ ጠባብ እንደሆነ ዳታ ያሳይቶኛል አይደል? ስለዚህ ኮንፊደንሱ አለኝ 2% የመጠቀም። ስለዚህ እናንተም ዳታችሁን ስታገኙ እንደዚህ መጠቀም ይችላላችሁ። ግን ስለ ሪስክ ማኔጅመንት በደንብ ማወቅ የምትፈልጉ ከሆነ ኦልሬዲ ቪዲዮ ሰርቼላችኋለሁ። እንዴት ኖርማሊ አግሬሲቭሊ እንዴት ዳይናሚክሊ ሪስክ ማኔጅመንትን አፕሮች እንደማድረግ ነው ያሳይቻችኋለሁ። እሱን ቪዲዮ እዩትና እናንተ የራሳችሁን ፒክ አድርጉ። እኔ ግን ኖርማሊ እዛ ቪዲዮ ላይ ከሰራሁት ውስጥ አግሬሲቭ የምለውን ነው የምጠቀመው፣ እንዳልኳችሁ ዳታው ስላለኝ ማለት ነው። ለላይቭ አካውንቴ ደግሞ እንደዚሁም ሆኖ እንደ ሉዚንግ ስትሪክ እና እንደ ትሬድ ፍሪኩዌንሲ ነው የሚመዘነው። አሁን ለምሳሌ ሁሉም ፔሮቼ አትሊስት በወር ውስጥ 30-20 ትሬድ መወስድ ከሆነ ከሁሉም ፔሮቼ በዛ ውስጥ አካውንቴን የማፈነዳበትን ቻንስ አይቼ ነው ሪስክ ማኔጅመንቴን ወስደው። ግን ኖርማሊ ከ3% በላይ ላይቭ አካውንቴ ላይ ሪስክ አላደርግም ማለት ነው። በጣም ቢበዛ 3%፣ እሱንም እንዳልኳችሁ የተመረጡ ፔሮቼ ላይ ብቻ ነው እንደዛ ሪስክ ማድረገው። ሌሎቹ ላይም ደግሞ 1% ወይ 2% ሪስክ ማድረግባቸው
አሉ ማለት ነው። ስለ ሪስክ ማኔጅመንት ማወቅ የምትፈልጉ ከሆነ ስቲል ቪዲዮን ታጋረግላችኋለሁ ማየት ትችላላችሁ ማለት ነው። ስለዚህ አሁን ላይ እኔ የሪስክ ማኔጅመንት ወይ ካፒታል በዚህ መንገድ ነው ከፋፍዬ የምጠቀመው። አትሊስት ይጠቅማችኋል ብዬ አስባለሁ ማለት ነው። ከተጠቀማችሁ ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ። ሌሎች ጥያቄም ካላችሁ ጠይቁኝ ማለት ነው። ቪዲዮ እንዲሰራላችሁ የምትፈልጉም ግራ የገባችሁ ነገር ካለ እሱንም ማድረግ እንችላለን። እንዳልኳችሁ ቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።